ነበር? መስኮቱማ ራዲዮ መዝጊያው ተከፍቷል እኮ ኦሬዲ። አንዴ እንደዚህ እኔ እኮ ተው አትለኝም እንዴ? ሰትዬቱ በጥፊ ሲያጋጨኝ ዝም አለ። በጥፊ ሲያጋጨኝ ምን አድርገው ነው? ተጣልታችሁ ነበር? አንተ አለም በረከክ ብዬ በጥፊ ሚልን እንደ ያለ እንደ አረተው አረ እንደ ገዛ ወንድሜ ነው የመታኝ። አኪ እየጠጣ አይ ኖ ዛሬ ገና ነው በእናትህ እንዴ አልችለው አልኩኝ እኮ እናቴ። በላይ ኮፊት ይዛለ በስር ደግሞ ቢራ ትከፍታለህ። አንተ እኮ ትለያለህ። ኖ ቡና አይደለም የለም እኮ አሁን እኔ እኮ ሻይ ነው አሁንማ እቃ ኖ እኔ ሻይ ስጠጣ አፍን እንዲያጠርግማ ቃል እኔ እንተዋወቃለን። እና ምንድነው ሻይ ስጠጣ እኔ ብራንድ ነኝ። መሸወድ አይቻልም። እንዲህ አፍ የሚያስጠርገው ቅምቀማ ብቻ ነው። እንዴት አረፋ ሆነ እንዴ? አረፈብሽ። አረፋ መጣ እንዴት ያለሽ ገባሽ? ቡና እንዲያው አይባልም። ቡና ተጠጥቶ እንዲህ የሚሉ የለም። አመሸ እንዲሆኒ አመሸው አባቴ ረጅ እኔ እኮ አሁን ወደ 2 ሰዓት ቆየሁበት። እኔንም ቢው ዛሬ ቤተሰቦቼ በጣም እንትን ብለዋል። የዙሩሻጋ ስድብ የለም ስድብ የለም። አይ ጨዋታ ካለ ለምን ይሰድባል? ቤተሰቦች ዛሬ ጨዋ ሆነዋል። እኔም ምንም አልመሰልኳቸው እንትን አልኳቸው። በቃ አሰቡልኝ መሰለኝ። አይ ፈታ ማለት አለባቸው። አይ ለምን ይቆረመማል? ቲጂዬ ፉት ላይ ነው። ምን አለች? ለምንድን ነው አክ የሚሽቆረመመው ብላ ተገርማ። አመሰግናለሁ። ተሙ ቤ ነው ተሙ ቤት አማራ አመሰግናለሁ። በወጣ የተካ አንተ የሚያስደስት ነገር እስቲ ዘግበኛ። አኬ በቃ አንተ ደስ የሚያሰኝ ነገር እስቲ እኔ በቃ ደስ ይላል አይደል? ይሄ መጠየቃውን ደስ ይላል አይደል? ይሄን ጥያቄ እኔ የሚያስደስተኝ በቃ እኔ የሚያስደስተኝ ትዳር ቢኖረኝ ደስ ይለኛል። አብራ ለምሳሌ እሷን በጣም ነው ነፍሷ እስከሚወጣ መሳም ከንፈሯንም ሆነ ጉንጯን ሙጭ አድርጌ መሳም ከስራ ምርጥ እሷን ነው ምስል። ይሄ ደስ ይለኛል። ተፈጥሯዊ ነው። ዲጄ ጃም ሀብት ሲመጣ ጨዋ ሆነ እያለ ነው ዲጄ ጃም። አረ ብራዘር እያለኝ ነበር። እሱ ቅድም ጊፍት እየሰጠኝ ነበር። ኦኬ ስጦታ። ስለዚህ ጉንጯንም ከንፈሯንም መሳም ትዳር ቢኖር ደስ ይላል። በቃ ምክንያቱም አይንህን በአይን ማየት መውለድ መክበድ በቃ አይደል የራስ የሆነ ቤት ቢኖር ያ ፊውቸሪቲ ነው። ኦፍ ኮርስ በምን ያህል ጊዜ ለማግባት እቅድ አለ ታዲያ? እንደዚህ አይነት ትዳር ለመመስረት ባዶ ወሬ እኮ ነው ወሬ እኮ ነው። ወሬውን ተግባር የታሰበው አይደል? ወደ ተግባር የምሄደው የወዲ ምስኪን አለች። ምን ላድርግ ብለሽ የተወራው አይደል? ወደ ተግባር የምሄደው ብራዘር፣ መጀመሪያ ሰው ያስባል እግዚአብሔር ይፈጽማል ነው አይደል? ሲጸልይበታለሁ። ጸሎት ያስፈልጋል። አማንዬ አንተስ ምን ያስደስታል? እኔ በአሁኑ ሰዓት በእውነት ነው የምልህ ሁሉ ነገር እግዚአብሔር ባርኮልኛል ብዬ አስባለሁ። እኔ አሁን ማስበው ድሮም እኮ ተባርከ ነበር እኮ። እግዚአብሔር ይባረክ። ድሮም እኮ ሁሌም የተባረኩ ነው። ምላሴን አልወደውም እንጂ እግዚአብሔር ባርኮኛል። ድሮም መቤቴ ድረስ ስትል ነበር እኮ አሁን ስልጣን ይደፋል። አረሳው ምን መሰል ክብሯን በስነ ስርዓት አስቀምጫለሁ። የሷን የቅድስት ድንግል ማርያም ክብር ሁሌም አለኝ። እንደው ትዝ ብሎኝ ነው እንጂ ነገር ችግር የለው ወይ ሱርዬ። እኔም ልዘግበሃ ምንድን ነው መዘገብ አትፈልግም? ጎሄድ ኖ ፕሮብለም። አውራ ማብራት ለሚታይሳ በአማርኛ ነው እንዳትደነግጥ። በአማርኛ ምን ይሆናል? ሌላውን ደስ የሚለኝ ወደፊት እግዚአብሔር ፈቅዶ ሚስቴን ልጆቼን ይዤ ኢትዮጵያ ወስጄ ሀገሬን ማሳየት ደስ ይላል። አይ ነው እሱ ባህሌን ሀገሬን ሁሉ እኔም ማሳያቸው። እንደውም መውሰድ ነበረብህ ራሱ አካውንት በፊት አይሆንማ። እኔ በፖለቲካው ሩዋንዳ ማረግ ሰውዬ እኔም መኖሬ ሳይታወቅ እነሱን ይዤ ትክክል ጎበዝ ነህ አንተ። እዚህ ላይ እኮ መማር እኮ ለዛ እኮ ነው። ስለዚህ አሁን ግን ነገሮች ስላስተካከልኩኝ ልጆቼን ሚስቴን ወስጄ እማሳየው ልንገርህ አይደለ? ቤተክርስቲያን አሳያቸዋለሁ። የኦርቶዶክስ ጎበዝ የፕሮቴስታንት ባህላችን ነው። መስጊድንም ሁሉን የኢትዮጵያን ባህል ታሪካዊ ቦታዎችን በሙሉ ነው ማሳየው።
ትክክል የሁሉ ነው። እንዴት ሰው በተከባብሮ እንደሚኖር ተፋቅሮ እንደሚኖር እግዚአብሔር ብሎ ደግሞ ሰላም መጥቶ ሁሉን ነገር ማሳየት ፈልጋለሁና ትክክል ያንን በደንብ አሳያቸዋለሁ። ይወስዳቸዋል። ምን አሉ? የሆነ ምክር እየጠየቁኝ ነው። አኬ ፀጉሩን ቢያስተካክል ሚስት አያጣም እያሉ ነው። ምን ትላለህ? እና ክታስተክይልኛ ዘዴ ነኝና እውነት ነው። አስተክይልኝ ገንዘብ ከሰጠሽኝ ገንዘብ ከሰጠኝ ምን ችግር አለ? የማስተካከል ዓላማ አለ ግን ወደፊት ይላል ደግሞ ይለኝ በየም ያስጠላብኝ ነው ጌታ። እኔ እኮ ተላጨሁት። ያን ታሪፍ ነው አይደብርም? ኧረ እኔም ኖ እኔም እኮ ብር አጥቼ ነው እንጂ አውሽ ታስተክል ፀጉር ያንተ አሁን እንዳል የፀጉሩን አሳየኝ አለ። ሌላ የፀጉር ፎቶ ፀጉር የነበረ ፎቶ አለ? ኦ አይ ከዛሬ 2 ዓመት በፊት ምናምን ነበረ አለ ሌላ ስልክ ላይ። ኦ እስኪ ቆይ ልየው ፈልግና አሳየኝ። እምልህ መላጣውን ብዙ አይደብርብህም እያልኩ ነው። እስኪ ቆይ አረዋለሁ። ሄቨን ተቀይማለች። የሆነች ቆንጅዬ ልጅ አኬ ሁሉንም ሴት ነው የሚጀነጅ ነው አለች። ቆንጅዬ ናት ሳያታ በእውነት ቆንጆ ልጅ። እንዴም ፎሎ ላርግልህ ለአንተ ብዬ ፎሎ ላርጋት ይችላል። እስኪ ቆይ ማናት? ቆይ ፎሎ አርግ። ቆንጅዬ ልጅ ፌቨን የምትባል። እስኪ ቆይ ማናት ስሟ? ፌቨን አንድ ፍሬ ያ እሷ እኮ ፔንቴ እኮ ናት። ፔንቴ ስለሆነች ነው የተውኳት ነው። እንደገና ቦልኪያት አለው። የሚገርመው ቦልኳት ነው ለካ ካንተ ቤት የመጣች። አዎ ተጣልተን እኮ ነው። መንፈሷ ረበሻል። ኖ ተጣልተን ነው። ቴሌግራም እንዳልደውል አደረገችው። ቴሌግራም እየደወል ታንጫጫት ነበር። ያ አኬ እኮ አንበሳ ነህ። ጸሎት አደረገችልህ። እኔ ቀላል በጌታ ነኝ አለች። ኧረ እሱስ ችግር የለም። ወደዚህ ወደ አንተ ወይ ወደ እሷ ትመጣለች። ሄቨንማ በቃ በጌታ ቃሉን ካልሰማም ማለች ያስታውቃል። አኬ ቆንጆ ነህ እኮ አለች። አንተ ሴቶች ምንድነው ተንጫጩሳ? ማፊ የምትባልም ተንጫጩ ይወዷል እንዴ? ቪዛ ትወዷል? የአሜሪካ ቪዛ ትቀልዳለህ? ካሁን በኋላማ ቆንጆ ነህ። እያት ስታምር ሴት ነው የምትመስለው። እንዴት ነው የምታመነጽሩ? እኔ አሁን ከጠየቀኝ በእውነት እግዚአብሔር ምስክሬ 90% ሀበሻ ሴት መልከ ቆንጆ ናቸው። አይ አሉ በጣም ግን ችግሩ አመል ላይ የቴክኒክ ብልሽት አለ። መልክ ምን ይሰራል? ዮኒ መልክ ምን ይሰራል? ለሴትማ መልክ ያስፈልጋል። ቆይ ተረጋጋ። ጸባይ ከሌላት ምን ትሰራለህ? ተረጋጋ። ቆይ እስኪ እየጠጣ አረቄውንም ቢሆን ችግር የለም። ግን አፍን እየቀረስኩ ነው የምጠጣው። ቢራ ነው ችግር የለም። አሁን እንዘጋገብ። ስማኝ አኬ፣ እኔ ዛሬ ነው ብቻ ነው በመልክ 90% ሀበሻ ሴትን ብታመጣቸው ውቦች ናቸው። ጸባይ ግን የላቸውም። ቆይ የታወቅ አብረውናል። ዴት አድርገሃል አላ እኔ አሁን ጥሩ ጊዜ አሳልፌያለሁ በእውነት ከሀበሻ ጋር በጣም ደስ የሚል ጊዜ። ከኤክሶቼ ከአንዷ ጋር ብቻ ነው ትንሽ ቅይም ያለን እንጂ ከአብዛኛው ኤክስ ጋር ሰላም ነበር። ገብቷል። እና ምናልባት ደግሞ እነሱን ሳይሆን የእኛንም ማሰብ አለባት። ትክክል። እኛ ጥሩ ነን ወይ? አሁን ለፍቅር ትመቻለህ አንተ? ኧረ እኔ የዋህ እኮ ነኝ። እዚህ ጋር ምን የመሰለ ያበደ የምትፈልጋቸው አይነት ቢራዎች ዱቅ አሉ እዚህ ጋር። እሷ ደግሞ አይ ቢራ ይቅርና እኔ እናንተ ዝም ብለን ክትፎ እየበላን ለስላሳ ኧረ ስማኝ ሰውዬ፣ ቀውስ እኮ ነው በመድኃኒዓለም። እዚህ ጋር ያበደ ቢራ ከምትፈልገው ምግብ ጋር ምናምን ሆኖ ቀረበልህ እዚህ ጋር ማለት ነው። እዚህ ጋር ደግሞ ፌቨን መጣች። ያቺ ብሎክ ያረካት ፌቨን መጣች። እዚህ ጋር ክትፎ አለ፣ ቢራ የለም እንዳትረሳ። ጸሎት አለ፣ ፌቨን አለች። ምኑን ነው የምትመርጠው? ኧረ ፌቨን ነው የምትሻለው። ምግብ እኮ ምን ይሻላል? ያለ ምግብ እኮ እንዲያውም አንብሮክ ላርጋት አሳዘነች። ኖ ጀስ ለእንትኑ አንብሮክ ላርጋት። ቆይ እስኪ
የት አለች? እውነቴን በጣም እኮ የምትወደኝ እሷ። እውነት ነው ከእንትኑ ጋር አታያይዘው። እኔ ማለት ጀስት እኔ አላያይዝም። አኬ አንተ ይመች በቃ። ፌቭዬ እንዴት አድርጌ አንጀት ውስጥ እንዳስገባዎች ብቻ ይልኝ ችሎታዬ። ኧረ እሱስ ተው። አይ እሱ አታስመስል። የት አለች? ይኸው እየፈለግካት አይደል? በእግር በፈረስ ነው የለችም። በቃ ወጣሁ ከሰው ቤት በእግር በፈረስ እየፈለግ አታስመስል ትለኛለህ። ኧረ ተው አኬ፣ ኧረ ተው ሰው ይታዘበኛል። ነው የወጣሁ ከቤቴ ነው ያለው። የለችም። እሺ፣ ስለዚህ ቢራው ነው እንቁልልጭ የሚል አንተ መላጣም ያምርብሃል አለች። ኧረ እኔ ኖ እንትን ቴንክ ዩ በል፣ ዝም ብለህ ተቀበል። ታንክ ዩ ማም። አመስግን ብራዘር። የሆነ ነገር ያምርብሃል ስትባል ኮምፕሌን። ማመስገን የመሰለ ነገር የለም። እውነት ነው። ያንተ ችግር ምንድን ነው? ያምርብሃል ሲሉ ራሱ ልትከራከር ትፈልጋለህ። ደስ የምትል ትለያለህ። እንደዚህ ግን እውነቷን እኮ ነው። እውነቱን ነው። አዎ እቺ በነገራችን ላይ የዛሬ ስንት ጊዜ እንትናት ያነበረች ናት። ለምን በስታይል ነው ኮፍያን አዙር የምታወራው? ያ እንትንም አለች። እችንማ አለቃት። ማር ነጋዴ ምናምን የምታስመስል የማር ነጋዴዋማ አበደች ናት። እሷን አትለቃት። እቺ ማር የምትነግድባት ወሳኝ ናት። ያ ነገ በነገራችን ላይ ላጫለሁ። ፀጉር እያደገ ነው። እውነት ነው። ራስታ እየሆነ ነው ፀጉር። ያ